ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ህወሓት ለሁለት ዓመታት የተበተበው ሴራ የመጨረሻ ምዕራፍ ላይ ደርሷል ሲሉ አቶ ጌታቸው ረዳ ተናገሩ። በማይናማር የወንጀል ካምፖች ውስጥ የነበሩ ኢትዮጵያውያን በመሬት መንቀጥቀጥ ክስተቱ በመደናገጥ ለማምለጥ ሲሞክሩ ጉዳት እንደደረሰባቸው ተገለጸ። ዶናልድ ትራምፕ ኢራን የማቀርብላትን የኒውክሌር ውል ካልፈረመች በቦምብ ድምጥማጧን አጠፋታለሁ ሲሉ ዛቱ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ህወሓት ለሁለት ዓመታት የተበተበው ሴራ የመጨረሻ ምዕራፍ ላይ ደርሷል ሲሉ አቶ ጌታቸው ረዳ ተናገሩ። ከጊዜያዊ አስተዳደር ፕሬዝዳንትነታቸው ሊተኩ የተዘጋጁት አቶ ጌታቸው ረዳ ከቀናት ዝምታ በኋላ ባስተላለፉት መልእክት ድሉ የህዝብ ነው ሲሉም አስፍረዋል። ጽዮን ላይኩን ዝርዝር አላት። ከትግራይ ክልል ከወጡ 20 ቀናቶች ያስቆጠሩት ሊተኩ የተዘጋጁት የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የረመዳን በዓል ዕለት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአሁኑ ወቅት ክልሉን በኃይል ተቆጣጥሮታል ያሉት በዶክተር ደብረጽዮን የሚመራውን የህወሓት ክንፍ የሚተች ጠንከር ያለ ጽሑፍ አስፍረዋል። አቶ ጌታቸው ረዳ እርሳቸው ለስራ ጉዳይ ነው ባሉበት፣ ሌሎች ደግሞ በመፈንቅለ መንግስት ከክልሉ እንደወጡ በተገለጸበት መንገድ ከክልሉ ከወጡ በኋላ በትግራይ ክልል የተለያዩ ከተሞች ህወሓት በኃይል የተለያዩ የአስተዳደር መስሪያ ቤቶችና ሌሎች ቢሮዎችን መቆጣጠሩ ተነግሯል። ይህንን ተከትሎ ጌታቸው ረዳ ባሰፈሩት መልእክት ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ምዕራፍ ላይ መድረሱን የሚያመላክት ነው ሲሉ ገልጸውታል። ይህንን ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ሲሉ ገልጸው ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ብለዋል። እነርሱም በመጀመሪያ ተቆጣጣሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት መውረር፣ ሁለተኛው ደግሞ አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው ሲሉ አስፍረዋል። ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩበት ከፍታ ላይ ነው የተደረሰው ብለዋል ጌታቸው ረዳ። ከዚህ የጌታቸው ረዳ መልእክት ውስጥ ህወሓት ምዕራብ ትግራይ ወልቃይት ሲባል ለሰሊጥ መሬቱ እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም የሚለው ይገኝበታል። መሬት ከመሸጥና ከማከፋፈል አልፎ ተፈናቃዮችን ወደ ቀያቸው መመለስና ግዛታዊ አንድነት ማረጋገጥ ከመፈክር በዘለለ ጣጣው አይደለም ሲሉም ገልጸውታል። ባሳለፍነው ሳምንት መነጋገሪያ ከነበሩ ጉዳዮች አንዱ የትግራይ ጊዜያዊ አስተዳደርን ፕሬዝዳንት የመሾም ስልጣን ያላቸው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣዩን ፕሬዝዳንት የትግራይ ህዝብ በኢሜይል ይምረጥ ማለታቸው ነበር። ይህንን ተከትሎም በዶክተር ደብረጽዮን የሚመራው የህወሓት ክንፍ ጀነራል ታደሰ ወረደ ፕሬዝዳንት እንዲሆን ከተነጋገርም በኋላ ጠቅላይ ሚኒስትሩ በግላቸው ወስነዋል በሚል ተቃውሞ ማሰማቱ ይታወሳል። የጌታቸው ረዳ የማህበራዊ ትስስር ገጽ መልእክት ደግሞ ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌን ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውንም በየ3 ቀኑ እያቀያየረ እድሉን እየሞከረ ነው ሲል ህወሓትን ይተቻል። የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ከስልጣናቸው መነሳታቸውን መንግስት በይፋ ባይገልጽም እንዲሁም ፕሬዝዳንቱ የትግራይ ህዝብ ፕሬዝዳንቱን ይምረጥ በተባለበት በአሁኑ ምርጫ መካተት አለመካተታቸው ባይታወቅም አቶ ጌታቸው ረዳ ግን በጽሁፍ መልእክታቸው ላይ ድሉ የህዝብ ነው በሚል ኃይለ ቃል መልእክታቸውን ቋጭተዋል። በማይናማር የወንጀል ካምፖች ውስጥ የነበሩ ኢትዮጵያውያን በመሬት መንቀጥቀጥ ክስተቱ በመደናገጥ ለማምለጥ ሲሞክሩ ጉዳት እንደደረሰባቸው ተገለጸ። ይሁንና ኢትዮጵያውያኑ ላይ የደረሰው ጉዳት የከፋ እንዳልሆነ አርትስ ቴሌቪዥን ከስፍራው ያገኘው መረጃ ያመላክታል። ዮርዳኖስ አበበ ተጨማሪ አላት። ኢትዮጵያንን ጨምሮ የሌሎች ሀገራት ዜጎችን አታለው በሳይበር የወንጀል ማስፈጸሚያ ካምፖች ውስጥ አጉረው እጅግ ዘግናኝ በደሎችን ሲፈጽሙ የቆዩ ታጣቂዎች የተበራከቱባት ማይናማር ከሰሞኑ ከባድ የተባለውን የመሬት መንቀጥቀጥ ማስተናገዷ ይታወቃል።
በሬክተር ስኬል 7.7 ሆኖ ተመዝግቧል በተባለው በዚሁ የመሬት መንቀጥቀጥ እስካሁን ባለው የሟቾች ቁጥር ከ1700 መሻገሩንና ከ3000 በላይ የሚሆኑ ሰዎች ላይ ደግሞ የመቁሰል አደጋ እንደደረሰባቸው ምንጮች ይገልጻሉ። ከክስተቱ በኋላም የነፍስ አድን ሰራተኞች በፍርስራሽ ስር የሚገኙ በህይወት ያሉ ሰዎችን ለማትረፍ ርብርብ እያደረጉ እንደሆነ ነው የተገለጸው። ይህ በድንገት የተከሰተውና ለብዙዎች እልፈት ምክንያት የሆነው ርዕደ መሬት ከ700 በላይ ኢትዮጵያውያን በሚገኙባቸው ካምፖች አካባቢም መከሰቱ ተሰምቷል። ጣቢያችን አርትስት ቴሌቪዥንም ክስተቱን አስመልክቶ ከስፍራው ከሚገኙ ኢትዮጵያውያን ለማጣራት ባደረገው ሙከራ ወንጀል በሚፈጸሙባቸው ካምፖች አካባቢ ከህንፃ መሰነጣጠቅና ከሰዎች ጭንቀት ባለፈ የደረሰ የከፋ አደጋ እንደሌለ ለማወቅ ተችሏል። ባለፈው አርብ ዕለት እዚህ ማይናማር እኛ ኢትዮጵያውያንና አንዳንድ የአፍሪካ ሀገራት ዜጎች ያሉበት መጠለያ የመሬት መንቀጥቀጥ ተፈጥሮ ነበረ። ግን እዚህ ጋር ምንም አይነት ጉዳት አልደረሰም። እኛ ጋር ግን ሁሉም ሰው ፈርቶ ከበር ለመውጣት ፈልጎ ነበረ። ምክንያቱም ያለንበት ቦታ ህንፃ ነው፣ ፎቅ ባይሆንም ያው ግንብ ቤቶች ናቸው። ምናልባት ከፈራረሱ ጉዳት ሊደርስብን ይችላል በማለት ወደ ውስጥ ለመውጣት ፈልገን ነበር ሁላችንም። ግን እዚህ ያሉት ጥበቃዎች መከላከያዎች አሉ፣ እነሱ በሩን ዘጉብን፣ ወደ ውጭ መውጣት አልቻልንም ማለት ነው። የስደተኞች ካምፕ መጠለያ 2 ቦታ ነው ያለው። ኬኬ አካባቢ ቢጂኤፍ ካምፕ ያሉት ለማምለጥ ከፎቅ ለመውረድ ሲሞክሩ ምናምን እንደወደቁ ምናምን ሰምተናል። ግን ያን ያክል የከፋ ጉዳት እንዳልደረሰባቸው ነው ማለት ነው። በተጨማሪም ኢትዮጵያውያኑ አሁን እንደ ድል ሆኖ የተረፉበት ሁኔታ እንዳለ ቢገልጹም ይህ ሁኔታ የሚደገም ከሆነ በሚደረግባቸው ከፍተኛ ጥበቃ ምክንያት ራሳቸውን ማትረፍ ስለማይችሉ በከባድ ጭንቀት ውስጥ መሆናቸውን ገልጸዋል። ለዚህም የኢትዮጵያ መንግስት በተቻለ መጠን በቶሎ ከስፍራው የሚወጡበትን ሁኔታ እንዲያመቻችላቸው ጥሪያቸውን አቅርበዋል። ዶናልድ ትራምፕ ኢራን የማቀርብላትን የኒውክሌር ውል ካልፈረመች በቦምብ ድምጥማጧን አጠፋታለሁ ሲሉ ዛቱ። ከዚህ በፊት ከነበረው የንቀት ንግግር ወጣ ብሎ ዛቻ ያዘለው የአሁኑ የትራምፕ ንግግር በሁለቱ ሀገራት መካከል ጦርነት እንዳያስከትል አስግቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የአሜሪካና የኢራንን ቁርቁስ ባንክሮ የሚከታተሉ ጉምቱ ዲፕሎማቶችና ተንታኞች መላው ዓለምን የሚያዳርስ ጦርነት እንዳይቀሰቀስ ዘግተዋል። ዶናልድ ትራምፕ የተሰነዘረ ዛቻ የሁለቱን ሀገራት የበርካታ አስርተ ዓመታት የእጅ አዙር ፍልሚያ ገሃድ ቢያወጣውም በመካከላቸው በቂ ቂምና አለመተማመን አለ። የኢራን የኒኩለር ግንባታ መርሃ ግብር በሁለቱ ሀገራት መካከል ያለውን አለመተማመንና መጠራጠር አካሮ ዓይንና ናጫ ያደረጋቸው ጉዳይ ቢሆንም ኢራን ግን የኒኩለር ግንባታ መርሃ ግብሯ ሙሉ በሙሉ ለሰላማዊ ግልጋሎት የሚውል እንደሆነ በተደጋጋሚ ትገልጻለች። ይሁንና ማብራሪያው በአሜሪካ በኩል ተቀባይነት አግኝቶ ባያውቅም ያኔ ገና በመጀመሪያ የስልጣን ዘመናቸው እንደ ግሪጎሪያኑ አቆጣጠር በ2015 ዓ.ም ከተደረሰው የኢራን የኒኩለር ስምምነት አገራቸውን ያስወጡት ትራምፕ ኢራን ለእውነተኛ ድርድር ወደ ጠረጴዛ እንድትመጣ ለማድረግ ጠንካራ የሚባለውን ማዕቀብ መጣል አማራጭ የሌለው ጉዳይ ሆኗል። ይህንን ውሳኔም ዛሬ ፊርማዬ አጽድቅ ያለው ሲሉ ነበር አሜሪካ ከስምምነቱ መውጣቷን ያስታወቁት። ለማስፈራሪያውም ሆነ ለማዕቀቡ ቁብ እንደሌላት ወዲያው የገለጸችው ኢራን በስለት የወጋ ሰው እንደራደር ሲል ምጸት መሆኑ ግልጽ ነው ስትልም የትራምፕን ውሳኔ በወቅቱ ማጣጣሉ አይዘነጋም። ዳግም ወደ ስልጣን ከመጡ ወዲህ ከኢራን ጋር የኒኩለር ድርድር ለመጀመር እቅድ እንዳላቸው ሲገልጹ የቆዩት ትራምፕ ከሳምንታት በፊት ከፎክስ ኒውስ ጋር ባደረጉት ቆይታ የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል፣ በወታደራዊ አሊያም ስምምነት ላይ በመድረስ እኔ የኢራን መልካም ህዝብ እንዳይጎዳ ስምምነቱን እመርጣለሁ ሲሉም አብራርተው ነበር። ይህንን ተከትሎም የኢራን ሀያሉ ሰው አያቶላ አሊ ሆሚኒ ለትራምፕ በሰጡት ምላሽ ትራምፕ የ2015ቱን የኒኩለር ስምምነት ቀዶ ጥሎታል፣ ከአሜሪካ ጋር መደራደር እንደማያዋጣ በልምድ አረጋግጠናል ሲሉ ተደምጠው ነበር። ታዲያ በዚህ ብስጭት የገባቸው የሚመስሉት ትራምፕ ኢራን የማቀርብላትን የኒኩለር ውል ካልፈረመች በቦምብ ድምጥማጧን አጠፋታለሁ ሲሉ ዝተዋል። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዝዳንት ኢራኖች በጉዳዩ ዙሪያ ወደ ስምምነት ካልመጡ የቦምብ ጥቃት እፈጽማለሁ፣ ጥቃቱም ከዚህ በፊት አይተው የማያውቁት ይሆናል ሲሉ ተናግረዋል። ኢራን ወደ ንግግር እንድትመጣ በይፋ የንነጋገር ደብዳቤ ከመላክ ጀምሮ ለወራት ግፊት ሲያደርጉ እንደቆዩ የገለጹት ትራምፕ ኢራን ከዚህ በኋላ ጥሪውን ውድቅ ካደረገች መጨረሻው አያምረም ሲሉ ያስጠነቀቁ ሲሆን ይህም በሁለቱ ሀገራት መካከል ጦርነት እንዳያስከትል ከፍተኛ ስጋት ፈጥሯል።
ባህር ዳር ዩኒቨርሲቲና አሪፍ ፔ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራረሙ። የባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና የፋሽን ቴክኖሎጂ ኢንስቲትዩት እና አሪፍ ፔ ኃላፊነቱ የተወሰነ የግል ድርጅት በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ስምምነት ሲፈራረሙ የአርትስ ቴሌቪዥን ዜና ክፍል በቦታው በመገኘት መታዘብ ችሏል። ሁለቱ ተቋማት ስምምነቱን የተፈራረሙት ሶስተኛው አገር አቀፍ የዩኒቨርሲቲ ኢንዱስትሪ ፎረም በተካሄደበት ወቅት ነው። ፎረሙ የሶስትዮሽ ሄሊክስ ሚና ለዘላቂ ኢኮኖሚ ልማት በሚል መሪ ቃል የዘርፉ ባለሙያዎች እንዲሁም ፖሊሲ አውጪዎች በተገኙበት ተካሂዷል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ህወሓት ለ2 ዓመታት የተበተበው ሴራ የመጨረሻ ምዕራፍ ላይ ደርሷል ሲሉ አቶ ጌታቸው ረዳ ተናገሩ። ከቆይታ በኋላ ከእንግዲህ የትኛውም ተቋም አክሲዮን የሚሸጠው በኢንቨስትመንት ባንኮች በኩል ብቻ መሆኑ ተገልጿል። ይጠብቁን። ሌሶ ኢትዮጵያ ትሬዲንግ የውጭ ምርት ጥገኝነትን ለማስቀረት ያለመ ፋብሪካ ስራ አስጀመረ። ሌሶ ኢትዮጵያ ከዚህ ቀደም የንጹህ መጠጥ ውሃ ማስተላለፊያና የኤሌክትሪክ ቱቦ ምርቶችን ከውጭ ወደ ኢትዮጵያ በማስገባት ብቸኛ ወኪል የነበረ ሲሆን እንደ ሀገር ያለውን የውጭ ምርት ጥገኝነት ለማስቀረት በማሰብ ፋብሪካ ማቋቋሙ ተጠቁሟል። በሸገር ከተማ አስተዳደር መና ቡቹ ክፍለ ከተማ የተገነባው የንጹህ መጠጥ ውሃ ማስተላለፊያና የኤሌክትሪክ ቱቦዎች ፋብሪካ ባለድርሻ አካላት በተገኙበት አስመርቋል። ሌሶ ኢትዮጵያ ካስመረቀው የመጀመሪያው ምዕራፍ ግንባታ በተጨማሪ የሁለተኛው ምዕራፍ የፋብሪካ ግንባታ እንደሚያስጀምር በምረቃ መርሃ ግብሩ ላይ ተናግሯል። ፋብሪካው በዘመናዊ ቴክኖሎጂና በእውቀት ሽግግር ላይ በማተኮር ኢትዮጵያ ከፍተኛ ጥራት ያላቸው የመሰረተ ልማት ምርቶች የማምረት አቅሟን ከማሳደግ ባሻገር ለምህንድስና እና ለኢንዱስትሪ ባለሙያዎች ስልጠናና ሙያዊ ድጋፍ ይሰጣል ተብሏል። እንዲሁም ፋብሪካው ከ150 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩ ተገልጿል። ዲሽና ዲኮደር መጠቀም ሳያስፈልግ የዲኤስቲቪ አገልግሎትን ማግኘት የሚቻልበት ስርዓት ይፋ ተደረገ። ኢትዮ ቴሌኮም እና መልቲ ቾይስ አፍሪካ የቴሌኮም አገልግሎት ከመዝናኛ ጋር ያጣመረውን የዲኤስቲቪ ስትሪም ጥቅል ይፋ አድርገዋል። የዲኤስቲቪ ስትሪም ጥቅል የኢትዮ ቴሌኮምን የፊክስድ ብሮድባንድ እና የሞባይል ኢንተርኔት ዳታ አገልግሎት ዓለም አቀፍ ደረጃውን ከጠበቁት የዲኤስቲቪ የመዝናኛ ስፖርት ይዘቶች ጋር በአንድ ያዋሃደ መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ትብብሩ ኢትዮ ቴሌኮም የደረሰበትን ሁሉንም አይነት አገልግሎት ዲጂታላይዝ የማድረግ ጉዞ ማሳያ ነው ብለዋል። የመልቲ ቾይስ ኢትዮጵያ ማኔጂንግ ዳይሬክተር ገሊላ ገብረ ሚካኤል ኢትዮ ቴሌኮም እየሰጠ ያለው ፋይበር ኔትወርክ የሚጠቀም ደንበኛ ከዲኤስቲቪ አገልግሎት በላቀ መልኩ የኦንላይን ትምህርት እንዲሁም ስራዎችን ጨምሮ ለደንበኞች ሕይወትን ሊያቀሉ የሚችሉ አገልግሎቶችን ማግኘት እንደሚችል ገልጸዋል። ዲኤስቲቪ እና ኢትዮ ቴሌኮም ለዚህ የዲኤስቲቪ ስትሪሚንግ ጥቅል ከመደበኛው አገልግሎታቸው ክፍያ በተለየ መልኩ ልዩ ቅናሽ ያደረጉበት ሲሆን ደንበኞች የስትሪሚንግ አገልግሎቱን በመመዝገብ ብቻ ዲሽ እና ዲኮደር ሳያስፈልጋቸው በቀላሉ መጠቀም ያስችላቸዋል። ይህን ደንበኞች በፈለጉት አይነት ዲቫይስ ወይንም በስልክ ታብሌት፣ ላፕቶፕ እና ቴሌቪዥን ቦታና ጊዜ ሳይገድባቸው ከ70 በላይ ይዘቶችን ማግኘት እንደሚችሉ ተገልጿል። ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ 2017 በመካሄድ ላይ ይገኛል። ታሜሶል ኮሚኒኬሽን ከታምኮን ሶፍትዌር ሶሉሽን እና ከሊያን ቢዝነስ ግሩፕ ጋር በመሆን ተዘጋጅቷል የተባለው ይህ ኤክስፖ በአዲስ አበባ ኤግዚቢሽን ማዕከል እስከ ሚያዝያ 11 ቀን 2017 ዓ.ም እንደሚካሄድ ተገልጿል። የቴሌብር አዲስ ነገር እስከ ፋሲካ ኤክስፖ 2017 አዘጋጆች በሰጡት ጋዜጣዊ መግለጫ ላይ እንደገለጹት በኤክስፖ ላይ ከዚህ ቀደም ከተደረጉ ልዩ የሆኑ የንግድ ትርኢትና ሌሎች በርካታ የተለያዩ ዝግጅቶች ታቅደዋል። ከነዚህም ልዩ ሁነቶች አንዱ ከኢትዮጵያ ብሔራዊ ሎተሪ አገልግሎት ጋር በመተባበር በኢትዮጵያ ታሪክ ትልቁ የሆነው የ50 ሚሊዮን ብር ዕጣ በዲጂታል የሎተሪ ዕጣ አወጣጥ ስርዓት መቅረቡ ተጠቁሟል። በተጨማሪም በኤክስፖ ላይ 2.8 ሚሊዮን ብር የሚያወጣ የኤሌክትሪክ መኪናና የኤሌክትሪክ ሞተር ሳይክል እንዲሁም አይቴል የሞባይል ቀፎ ለሽልማት እንደሚቀርቡ የተገለጸ ሲሆን
ጎብኚዎችም የተለያዩ የጾም ምግቦች በአንድ ቦታ በ150 ብር ከነፃ የስንቅ ማልት ጋር ያገኛሉ ነው የተባለው። ኤክስፖ ከመደበኛው የንግድ ትርኢት ባለፈ የባህል የትምህርትና የመዝናኛ መድረክ እንደሚቀርብበትና የሀገራችንን ባህል እንዲሁም እሴቶች የሚያንጸባርቁ ልዩ ልዩ መርሃ ግብሮች ይኖሩበታል ተብሏል። ከእንግዲህ የትኛውም ተቋም አክሲዮን የሚሸጠው በኢንቨስትመንት ባንኮች በኩል ብቻ መሆኑ ተገለጸ። የኢንቨስትመንት ባንኮች መቋቋም በዘፈቀደ ይሸጥ የነበረውን የአክሲዮን ገበያ መስመር ከማስያዝ ባለፈ የውጭ ባለሀብቶች ወደ ሀገር ውስጥ እንዲገቡ በር ከፋች እንደሚሆን ተጠቁሟል። ብዙነህ እንዳለ ዝርዝር አለው። ባለፉት ጊዜያት በስፋት በየቴሌቪዥን መስኮቶቹና በሬዲዮ ሞገዶች ከምንሰማቸው ማስታወቂያዎች ውስጥ የአንዱን ባንክ አክሲዮን ግዙ፣ የከሌን ሪል ስቴት አክሲዮን መሸጥ ጀምረናል የሚሉ ነበሩ። እነዚህ ማስታወቂያዎች ግለሰቦች በግል ፈቃዳቸው ድርሻ ገዝተው የሚገቡበት እንጂ የተቋሙን ትርፋማነት በምን ያህል ጊዜ ምን ያህል ትርፍ ያስገኛል የሚለው ትንተና ተሰርቶ የሚገበያዩበት እንዳልነበረ ባለሙያዎች ይገልጻሉ። ይህ እንዲሆን በሀገር አቀፍ ደረጃ ይህን የሚሰራ ኢንቨስትመንት ባንክ መቋቋም አለበት እያሉ የሚጠይቁም የኢኮኖሚ ባለሙያዎች ብዙ ነበሩ። ጊዜው ደርሶ የኢትዮጵያ ካፒታል ገበያ ባለስልጣን ለሁለት የኢንቨስትመንት ባንኮች ፍቃድ መስጠቱን ይፋ ያደረገው ባሳለፍናቸው ሳምንታት ነበር። ከነዚህም የኢንቨስትመንት ባንኮች መካከል አንዱ የሆነው የሲቢኢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ አቶ ዘመዴነህ ንጋቱ ከእንግዲህ የትኛውም አክሲዮን ከኢንቨስትመንት ባንክ ውጪ ለገበያ ማቅረብ እንደማይቻል ይገልጻሉ። ካምፓኒዎች ለገበያ ሼር መሸጥ ሲፈልጉ ለህዝቡ ሼር መሸጥ ሲፈልጉ ኢንቨስትመንት ባንክ መቅጠር አለበት። ከዚህ በፊት እንዴት ነበር የነበረው? እንደምታስታውሱ ሁሉም ጋዜጣ ላይ ያወጣል። ምንም አይነት ስታንዳርድ የለም። የፈለግከው እቺ ትንሽ ፕሮስፔክተስ የምትባል በሉክ ወረቀትም ጽፈህ ካልፈለገም እሷም የለህም። እንደፈለግ ፕሮሚስ ትገባለህ። አፕሳይድ ፖቴንሻሉን ኦፖርቹኒቲውን ብቻ ነው የምታስረዳው፣ ሪስኩን አታስረዳም። ተቆጣጣሪ ስታንዳርድ ባለስልጣንም የለም፣ ህጉም አልነበረም። እንደምታየው እውነት ለመናገር ከባንኮቹ በስተቀር እነሱን በተለይ ናሽናል ባንክ ስለሚቆጣጠረ ሌላ ይሄ ብዙ ሼር ካምፓኒ ተብሎ ሼር የሸጡ ካምፓኒዎች ብዙዎቹ የትም አልደረሱ። የህዝብ ገንዘብ ሰብስበው ስታንዳርዱም የለማ። አንዳንድ ፕሮስፔክተስ የተጻፈ ብለ በቃ ዛሬ ያስገብተህ በ3 ዓመት 500% ትርፍ ታገኝ 1000% የሚሉ አሉ። ኦኬ ይሄ ቀረ፣ ተከለከለ። ፕሮክላሜሽን በፓርላማ ወጥቷል። የኢትዮጵያ ካፒታል ማርኬት ራሱን ያቋቋማቸው ዳይሬክቲቮች፣ መመሪያዎች አሉት። ካሁን በኋላ በራስ ዝም ብለህ ሼር ለህዝብ መሸጥ አችልም። የህዝብ ገንዘብ ነው፣ የህዝብ ሀብት ነው። ስለዚህ ህዝቡን ፕሮቴክት ማድረግ አለብን። ይህንን የምናደርገው ደግሞ እንደዚህ አይነት ኢንቨስትመንት ባንኮች ላይሰንስ ሊሆኑ ሁሉን መስፈርቶች ስታንዳርዶች ያሟሉ እነሱ ብቻ ናቸው ገበያ ካምፓኒዎችን ማቅረብ የሚችሉ። ኃላፊነት እንወስዳለንና በህጉ መሰረት በሬጉሌሽኑ መሰረት እኛ ኃላፊነት ወስደን ነው ለገበያው የምናቀርበው። በዚህም ምክንያት ሰዎች የሚገዟቸው አክሲዮኖች ምን ያህል አዋጭ ናቸው፣ እንዲሁም የተቋሙ ዘላቂነት በባለሙያ የተጠና ጥናት ቀርቦላቸው መገበያየት የሚችሉበትን እድል ይፈጥራል ተብሏል። ከዚህ ባለፈም የኢንቨስትመንት ባንክ መቋቋም በሀገራችን ኢንቨስት ማድረግ የሚፈልጉ የውጭ ሀገር ኢንቨስተሮችን በቀጥታ ተሳታፊ እንዲሆኑ እድል ይፈጥራል የሚሉት አቶ ዘመዴነህ ለኢትዮጵያ ካፒታል ትልቅ አበርክቶ እንደሚኖረውም ይጠበቃል ባይ ናቸው። ይሄ ካፒታል ማርኬት ሲቋቋም አንዱ ትልቁ ነገር የኛም ደግሞ የማቋቋም አድቫንቴጁ ምንድነው? ፎሬን ፖርትፎሊዮ ኢንቨስትመንት ተፈቅዷል። የውጭ ኢንቨስተሮች ዳይሬክትሊ ኤክስቼንጁ ላይ በኤክስቼንጁ በኩል አድርገው በእኛ በኩል ኦፍ ኮርስ እኛን አይነት ካምፓኒ መቅጠር አለባቸው። በእኛ በኩል አድርገው የኢትዮጵያ ስቶክ ኤክስቼንጅ ላይ ሊስት የሆኑ ካምፓኒዎች ሼር መግዛት ተፈቅዶላቸዋል። ፖርትፎሊዮ ኢንቨስትመንት ይባላል። አሁን እንደምታውቀው ኢትዮጵያ ውስጥ እስከዛሬ ያለው የኤፍዲአይ ዊንዶ ነው። በፎሬን ዳይሬክት ኢንቨስትመንት ዊንዶ ትመጣለህ፣ ፋብሪካ ትሰራለህ፣ ፋይን። እሱ እንዳለም ሆኖ አሁን አዲሽናል ዊንዶ ተፈጥሮላቸዋል። ትልልቅ ኢንስቲቱሽናል ኢንቨስተር ይሄ የጡረታ ፋንዶች፣ ፔንሽን ፋንዶች፣ ሚውቹዋል ፋንድ የኢትዮጵያን ኤክስፖዠር የሚፈልጉ ኦኬ፣ ምናልባት ሬዲ ላይሆኑ ይችላሉ መጥተው ፋብሪካ ለመክፈት ምናምን። በተለይ እነኚህ ኢንስቲቱሽናል ኢንቨስተሮች መጥተው ፋብሪካ አይከፍቱ፣ ግን ባይ ፕሮክሲ ፋብሪካ ያለው ካምፓኒ ላይ ሼር በመግዛት ፓርቲሲፔት ያደርጋል። የኛ መኖር አንዱ እንደዚህ ያለ በሶፊስቲኬት እንደኛ ደግሞ ግሎባል ኤክስፖዠር ያለን ካምፓኒ ሰዎች እነኛ አይነት ኢንስቲትዩሽኖች መጥተው ኢንቨስት እንዳደርጉና ሂውጅ ኢንፍሎ ሊያመጣ ይችላል። ሌሎች ሀገሮች አይተን አሁን ኬንያ ናይሮቢ ስቶክ ኤክስቼንጅ ላይ ማጆሪቲ ኢንቨስተሮቹ ፎሬን ካፒታል እና ሀገሪቱ ትጠቀማለች። ከዛ ካምፓኒዎቻቸውን ለማሳደግም ይረዳል። በፖርትፎሊዮ ደግሞ ኤክስፖዠር ከሰጠው በኋላ ይላመድና በኤፍዲአይ ዊንዶ ደግሞ በቃ አሁን ደግሞ ሞር ዲፕሊ ገባለሁ የሚልም ሊመጣ ይችላልና ብዙ ጠቀሜታ አለው። ስራ ይፈልጋል። አዎ ጀማሪዎች ነን። አዎ ኦኬ። ግን ይሄ የምንሄድበት አቅጣጫ ይሄ ነው። የሲቢኢ ካፒታል ኢንቨስትመንት ባንክ የኢትዮጵያ ንግድ ባንክ 70% ድርሻ እንዲሁም
የግል ባለሀብቶች 30 በመቶ ድርሻ ይዘው በ100 ሚሊዮን ብር የተቋቋመ ሲሆን ካፒታሉን በቅርብ ጊዜ ውስጥ እንደሚያሳድግ ተገልጿል። አርትስ ቴሌቪዥን ከአቶ ዘመዴነ ንጋቱ ጋር ያደረገውን ሙሉ ቆይታ በአርትስ ቴሌቪዥን ወርልድ ዩቲዩብ ቻናል እንድትከታተሉ ጋበዝናችሁ። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።